ይህንን ቪዲዮ ሳትመለከቱ በፍጹም ከርቤን እንዳትጠቀሙ። ከዓለም ጥንታዊ የተፈጥሮ ፈውሶች መካከል አንዱ ጎጂ ባክቴሪያዎችን ለመዋጋት፣ የበሽታ መከላከል ስርዓታችንን ለመደገፍ፣ ቆዳችንን ለማሻሻል እናም ድድን የበለጠ ጤናማ ለማድረግ እንደሚረዳ ታውቃላችሁ? ከርቤ ለሺህ ዓመታት በከፍተኛ ሁኔታ ሲከበር የኖረ ውድ ሀብት ነው። ጥንታዊ ስልጣኔዎች በሕክምና በሽቶዎችናም በሃይማኖታዊ ስርዓቶች ላይ ይጠቀሙበትም ነበር። ዛሬ ተመራማሪዎች የእሱን ልዩ ውህዶችና ሊኖራቸው የሚችለውን የጤና ጥቅሞችም ማጥናታቸውን ቀጥለዋል። በዚህ ቪዲዮ ውስጥ አስደናቂ የከርቤ ጥቅሞችን፣ እንዴት እንደሚሰራ፣ እንዴት መጠቀም እንዳለባችሁ እናም ከመጠቀማችሁ በፊት ልታውቋቸው የሚገቡ ጥንቃቄዎችን እንዲሁም ምን አይነት ሰዎች ደግሞ በጣም መጠንቀቅ እንዳለባቸው እነግራችኋለሁኝ። በቀጥታ ታዲያ ወደ ጤና ትምህርቱ ከመሄዳችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ይህንን ቪዲዮ ለሚጠቅመው ሰው ሁላ ሼር ማድረጋችሁን በፍጹም እንዳትዘነጉ። ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። ከርቤ በታሪካችን ውስጥ ትልቅ ቦታ ያለው በቅዱሳት መጽሐፍት ጭምር የተጠቀሰና በባህላዊ ሕክምናችን ውስጥ ስር የሰደደ ዕንቁ ነው። ዛሬ ደግሞ ዘመናዊው ሳይንስም ይህንን ጥንታዊ ምስጢር እንዴት በምርምር እያረጋገጠው እንደሆነ አብረን እንመለከታለን። ከርቤ ምንድን ነው የሚለውን ልንገራችሁ። ከርቤ በአፍሪካ እናም በመካከለኛው ምስራቅ ክፍሎች በቀላሉ የኮሚፎራ ዝርያ ያላቸው ዛፎች የሚገኝ ሙጫ ነው። የዛፉ ቅርፊት ሲሰነጠቅ ወይም ሲቆረጥ ወደ ቀይ ቡናማ ሙጫነት የሚቀየር የሚያጣብቅ ፈሳሽን ያመነጫል። ይህ ሙጫ ለሕክምና ባህሪያቱ አስተዋጽኦን የሚያደርጉ እንደ ተርፔኖይድስ እናም ሴስኩተርፔንስ ያሉ ኃይለኛ የእጽዋት ውህዶችን ይዟል። ከርቤ በባህላዊ መንገድ ለተለያዩ የጤና ጥቅሞች በተለይም ለቁስል ማከሚያ፣ ለድድ ጤንነትናም ለጸረ ብግነት ወይም ለአንቲ ኢንፍላማቶሪ አገልግሎቶች የሚውል የተፈጥሮ ሙጫ ነው። ሆኖም ግን አጠቃቀሙ ከፍተኛ ጥንቃቄ ስለሚያስፈልገው እነዚህን ነጥቦችን ማወቅ በጣም አስፈላጊ ነው። የመጀመሪያው እንግዲህ ከርቤን እንዴት መጠቀም እንችላለን የሚለው ነው። ከርቤ እንደየ አስፈላጊነቱ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። አንደኛ ለቆዳ ወይም ለቁስል ነው፣ ውጫዊ አጠቃቀም ማለት ነው። ከርቤን በዘይት መልክ ወይም በኢሰንሻል ኦይል መልክ ከሌላ ማለስለሻ ዘይት ጋር እንደ የወይራ ዘይት ወይም ከኮኮናት ዘይት ጋር በመቀላቀል ለቁስል፣ ለፈንገስ ወይም ለቆዳ መቆጣት መቀባት ይቻላል። ከሌሎች ዘይቶች ጋር ሳትቀላቀሉ በፍጹም ብቻውን መቀባት አይመከርም። ለጥቃቅን ቁስሎችናም ለጭረት ንጹህ የከርቤ ሙጫን ፈጭቶ ከጥቂት የወይራ ዘይት ወይም ደግሞ ከኮኮናት ዘይት ጋር በመቀላቀል በቁስሉ ላይ በቀጫጭኑ መቀባት ይቻላል። ለኪንታሮት ወይም ለፈንገስ ደግሞ የከርቤ ኦይል ወይም ደግሞ ዘይቱን በቀጥታ ቆዳ ላይ ከመቀባት ይልቅ እንደ ሰሊጥ ወይም እንደ የአልመንድ ዘይት ካሉ ማለስለሻዎች ጋር በጥቂት ጠብታዎች በመቀላቀል የተጎዳው የቆዳ ክፍል ላይ መቀባት ይመረጣል። ሁለተኛ ለአፍ ለድድናም ለጉሮሮ ጤንነት ነው። ከርቤ በብዛት የሚታወቅበት አንዱ ጥቅም የድድ መቁሰልን መድማትንናም የአፍ መጥፎ ጠረንን ለማጥፋት ነው። ለድድ ህመምናም ለአፍ ቁስለት በፋርማሲዎች የሚገኘውን የከርቤ ፈሳሽ የከርቤ ቲንክቸርን 2 ወይም 3 ጠብታን ለብ ባለ ውሃ ውስጥ ጨምሮ አፍን በሚገባ መቁመጥመጥ ነው፣ ከውሃ ጋር ማለት ነው። ታዲያ ድድ ላይ ያለውን ባክቴሪያ ካጠፋ በኋላ ሳይዋጥ መተፋት አለበት። በፍጹም እንዳትውጡ። ሶስተኛ ለቤት መዓዛ እናም ለአእምሮ መረጋጋት ነው። ከርቤን
በፍም ላይ ማለትም በእሳት ላይ በመጣል የሚወጣውን ጭስ በጥቂቱ ማሽተት ለአእምሮ መረጋጋት፣ ውጥረትን ለመቀነስና የመተንፈሻ አካላትንም ለማደስ ይረዳል። ለሳል እናም ለጉንፋን ደግሞ የከርቤ ጭስን ወይም ደግሞ በሙቅ ውሃ ውስጥ የተጨመረ የከርቤ ዘይት እንፋሎትን በመታጠን የተዘጉ የአፍንጫ ቀዳዳዎችን ለመክፈትና ሳልን ለማስታገስ ይረዳል። ታዲያ ከርቤን ሳንውጠው እናም በሆድ ዕቃችን ላይ አደጋን ሳናደርስ በቆዳችን በአፋችን ስስ ሽፋን ማለትም በመጉመጥመጥ እናም በሳምባችን አማካኝነት ማለትም በማሽተት ለምሳሌ ፍል ውሃ ውስጥ የሞቀ ውሃ ውስጥ በእንፋሎቱን በማሽተትና በእሳት ላይ በማድረግ ጭሱን በማሽተት የአንቲ ኦክሲዳንት ጥቅሙን ወደ ሰውነታችን ማስገባት እንችላለን። በአፋችን በፍጹም ሳንወስደው ማለት ነው። ለዚህ ነው ከርቤ ለውጫዊ አጠቃቀምናም ለማሽተት የበለጠ ተመራጭ የሆነው። በአፋችሁ ፈጽሞ እንዳትወስዱ። ታዲያ ምን ያክል መጠንናም ለምን ያክል ጊዜስ መጠቀም ይቻላል? ስለ ከርቤ ደህንነቱ የተጠበቀ ትክክለኛ መጠን የተደረጉ ሳይንሳዊ ጥናቶች ውስን በመሆናቸው በዘፈቀደ ከፍተኛ መጠንን መወሰድ የለበትም። ለአፍ ማጠቢያ ወይም ለመጉመጥመጥ ከ2 እስከ 3 ጠብታ የከርቤ ፈሳሽን በአንድ ብርጭቆ ለብ ባለ ውሃ ውስጥ ጨምሮ በቀን ከ2 እስከ 3 ጊዜ መጉመጥመጥ ይቻላል። የጊዜው ገደብ ደግሞ ከርቤን ለረጅም ጊዜ በተከታታይ መጠቀም አይመከርም። አብዛኛውን ጊዜ ለአጭር ጊዜ ከ1 እስከ 2 ሳምንታት ላልበለጠ ጊዜ ብቻ መጠቀምናም ከዚያ ደግሞ ማቆም ይመረጣል። ታዲያ ከርቤን በአፍ ወደ ሆድ መውሰድ ወይም ደግሞ መዋጥ ይቻላል ወይ የሚለውን ልመልስላችሁ። ከፍተኛ ጥንቃቄን አድርጉ። ከርቤን በራሳችሁ ፍላጎት በአፍ መዋጥ ወይም ወደ ሆድ ማስገባት አይመከርም። በአነስተኛ መጠን በምግብ ማሟያነት ወይም በካፕሱል የተዘጋጁ የከርቤ ምርቶች ቢኖሩም ጥሬውን ከርቤ ወይም የከርቤ ዘይትን መዋጥ ከፍተኛ መርዛማነት ሊኖረው ይችላል። በአፍ ሲዋጥ ከፍተኛ የሆነ የጨጓራ ህመም እንዲሁም የሆድ ህመም፣ ተቅማጥናም የልብ ምት መዛባትን ሊያስከትል ስለሚችል ያለ ሐኪም ትዕዛዝ ፈጽሞ መዋጥ የለበትም። እንዲሁም ህፃናቶችናም ልጆች ከርቤንስ መጠቀም ይችላሉ ለሚለው ደግሞ በፍጹም አይችሉም። ህፃናትናም ልጆች ከርቤን በማንኛውም መልኩ በአፍም ሆነ በቆዳ ላይ እንዲጠቀሙ አይመከርም። የልጆች ቆዳ እናም የሰውነት አካላቸው በጣም ስስና ለአለርጂ እንዲሁም ለመርዛማነት የተጋለጡ ስለሆኑ ከርቤን ለልጆች ፈጽሞ አትጠቀሙ። ታዲያ ከርቤን ማስወገድ ወይም መጠንቀቅ ያለባቸው ሰዎች እነማን እንደሆኑ ደግሞ ልንገራችሁ። አንደኛ ነፍሰ ጡርናም የሚያጠቡ እናቶች ናቸው። ከርቤ ማህፀን እንዲኮማተር በማድረግ ጽንስ እንዲወርድ ሊያደርግ ስለሚችል ለነፍሰ ጡሮች ፈጽሞ የተከለከለ ነው። ሁለተኛ የልብ ህመም ያለባቸው ሰዎች ናቸው። ከርቤ ከፍተኛ መጠን ሲወሰድ የልብ ምትን ሊያዛባ ስለሚችል የልብ ህመምተኞች ሊርቁት ይገባል። ሶስተኛ የስኳር ህመምተኞች ናቸው። ከርቤ የደም ስኳር መጠንን በጣም ሊያወርደው ይችላል። ከስኳር መድኃኒቶች ጋር አብሮ ከተወሰደ ስኳርን አደገኛ በሆነ መልኩ ሊቀንሰው ስለሚችል ጥንቃቄ ይፈልጋል። አራተኛ ቀዶ ጥገናን የሚያደርጉ ሰዎች ናቸው። ከርቤ በደም መርጋት ሂደትናም በደም ስኳር ላይ ተጽዕኖን ስለሚያሳድር ቀዶ ጥገና ከመደረጉ ቢያንስ ከ2 ሳምንት በፊት አጠቃቀሙን ማቆም ያስፈልጋል። አምስተኛ መድኃኒቶችን የሚወስዱ ሰዎች ናቸው። በተለይ የደም ማቅጠኛ እንደ ዋርፋሪን ያሉ መድኃኒቶችን የሚወስዱ ሰዎች ከርቤን መጠቀም የለባቸው፣ ምክንያቱም ከመድኃኒቱ ጋር የመስተጋብር ባህሪ ስላለው ነው። ስለዚህ ይህንን ከተመለከትን የከርቤ ጥቅሞቹን ደግሞ በዝርዝር ልንገራችሁ። አንደኛ ከርቤ የአፍ ጤንነትን ይደግፋል። ከሁሉም በላይ ከሚታወቁት የከርቤ ጥቅሞች አንዱ ጤናማ ድድናም ጥርስን የመደገፍ ችሎታው ነው። የተፈጥሮ ጸረ ተዋሲያን ባህሪያቱ በአፍ ውስጥ ያሉ ጎጂ ባክቴሪያዎችን ለመቀነስ ሊረዱ ይችላሉ። ይህም
ለአንዳንድ የአፍ ማጠቢያዎችናም የጥርስ እንክብካቤ ምርቶች ተወዳጅ ግብዓት ያደርገዋል። ጤናማ ድድ ለአጠቃላይ ጤና በጣም አስፈላጊ ነው። ሁለተኛ፣ ጎጂ ባክቴሪያዎችን ለመዋጋትም ይረዳል። ከርቤ የአንዳንድ ባክቴሪያዎችን እድገት ሊገቱ የሚችሉ ውህዶችን ይዟል። በታሪክ ዘመናት ዘመናዊ አንቲባዮቲኮች ከመኖራቸው በፊት ምግብን ለማቆየትናም ኢንፌክሽኖችን ለመከላከል ጥቅም ላይም ይውል ነበር። ምንም እንኳን የሕክምና ምትክ ባይሆንም ከርቤ ተስፋ ሰጪ የጸረ ተዋሲያን እንቅስቃሴን ያሳያል። ሶስተኛ፣ የቁስል መፈወስን ይደግፋል። ለዘመናት ከርቤ በትናንሽ ቁስሎችናም በቆዳ ላይ ለሚደርሱ ጉዳቶች ሲቀባም ኖሯል። ጥናቶችም እንደሚያመለክቱት በውስጡ ያሉት ውህዶች ቁስሉን ንጹህ ለማድረግናም የሰውነትን የተፈጥሮ የመፈወስ ሂደትን ለመደገፍም ሊረዱ ይችላሉ። አራተኛ፣ በአንቲኦክሲዳንትም የበለጸገ ነው። ከርቤ ፍሪ ራዲካልስ የተባሉ ጎጂ ህዋሳትን ለማጽዳት የሚረዱ የአንቲኦክሲዳንት ውህዶችን ይዟል። ይህ ፍሪ ራዲካልስ ሴሎችን ሊጎዱ እናም ለዕድሜ መግፋት እንዲሁም ለተለያዩ የጤና ችግሮች መንስኤ ሊሆኑ ይችላሉ። አንቲኦክሲዳንቶች የሰውነትን ህብረ ህዋሳት ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። አምስተኛ፣ ብግነትን ሊቀንስ ይችላል። ስር የሰደደ ብግነት ከብዙ የጤና እክሎች ጋር የተያያዘ ነው። ጥናቶችም እንደሚያሳዩት በከርቤ ውስጥ ያሉ ውህዶች በሰውነት ውስጥ ያሉ የብግነት ምላሾችን ለመቆጣጠርም ሊረዱ ይችላሉ። ይህም አሁንም ድረስ ለሚደረጉ የምርምር ስራዎች ትኩረትን የሚስብ ርዕስ ያደርገዋል። ስድስተኛ፣ የቆዳ ጤንነትን ይደግፋል። ከርቤ በቆዳ እንክብካቤ ዝግጅቶች ውስጥም ለረጅም ጊዜ ጥቅም ላይ ውሏል። የማጽዳትናም የማስታገስ ባህሪያቱ ጤናማ መልክ ያለው ቆዳ እንዲኖርናም የቆዳውን የተፈጥሮ መከላከያ ለመደገፍም ሊረዱ ይችላሉ። ብዙ የተፈጥሮ የቆዳ እንክብካቤ ምርቶች በዚህ ምክንያት የከርቤ ዘይትን ያካትታሉ። ሰባተኛ፣ ትንፋሽንም ለማደስ ይረዳል። የአፍ ጠረን መበላሸት ብዙውን ጊዜ በአፍ ውስጥ ካሉ ባክቴሪያዎች ጋር የተያያዘ ነው። በጸረ ተዋሲያን ተጽዕኖ ምክንያት ከርቤ ይበልጥ ትኩስ ትንፋሽን እናም የተሻለ የአፍ ንጽህናን ለማበረታታት በባህላዊ መንገድ ጥቅም ላይ ውሏል። ስምንተኛ፣ የበሽታ መከላከል አቅምንም ይደግፋል። ከርቤ መደበኛ የበሽታ መከላከል ስርዓት እንቅስቃሴን ለመደገፍ የሚረዱ ባዮ አክቲቭ ውህዶችን ይዟል። ጤናማ የበሽታ መከላከል ስርዓት ሰውነትን ከዕለት ተዕለት ፈተናዎች ለመከላከል አስፈላጊ ነው። ዘጠነኛ፣ የጉሮሮ መቆጣትንም ለማስታገስ ሊረዳ ይችላል። የባህላዊ ሕክምና ስርዓቶች የጉሮሮ ምቾት ማጣትን ለማስታገስ ከርቤን ተጠቅመዋል። በትክክል ጥቅም ላይ ሲውል የማስታገስ ባህሪያቱ ጊዜያዊ እፎይታንም ሊሰጥ ይችላል። አስረኛ፣ የሆድናም የምግብ መፈጨት ጤናንም ይደግፋል። በታሪክ ከርቤ የምግብ መፈጨትን ለመደገፍ ያገለግል ነበር። አንዳንዶች እንደሚጠቁሙትም የምግብ መፈጨት ምቾትን ለማሻሻል እናም መደበኛ የጨጓራ እናም የአንጀት ተግባርንም ለመደገፍ ሊረዳ ይችላል። 11ኛ፣ መረጋጋትንናም መዝናናትንም ያበረታታል። የከርቤ ሞቅ ያለና የምድር ጠረን ያለው መዓዛ በአሮማ ቴራፒ ውስጥ በብዛት ጥቅም ላይ ይውሏል። ብዙ ሰዎች ጠረኑ አእምሮን የሚያረጋጋ የመዝናናትናም የደህንነት ስሜትን ለመፍጠር የሚረዳ ሆኖም ያገኙታል። 12ኛ፣ ጤናማ የደም ዝውውርንም ይደግፋል። ባህላዊ የእጽዋት ልምዶች የደም ዝውውርን ለመደገፍ ከርቤን ተጠቅመዋል። ምንም እንኳን ተጨማሪ ምርምር የሚያስፈልግ ቢሆንም አንዳንዶቹ ውህዶች በደም ስሮች ጤና እናም በደም ፍሰት ላይ ተጽዕኖን ሊያሳድሩም ይችላሉ። 13ኛ፣ ጤናማ ድድንም ከጠቅላላው የአፍ ጤንነት ባለፈ ከርቤ በተለይ ለድድ እንክብካቤ ጠቃሚ ነው። ጤናማ ድድ ለጤናማ ጥርሶችናም ለአፍ ተግባር ጠንካራ መሰረትን ይሰጣል። 14ኛ፣ የመገጣጠሚያዎች ምቾትንም ይደግፋል። በአንቲ ኢንፍላማቶሪ ባህሪያቱ ምክንያት ከርቤ የመገጣጠሚያዎችን ምቾትናም እንቅስቃሴን ለመደገፍ በባህላዊ መንገድ ጥቅም ላይ ውሏል። ተመራማሪዎች ከብግነት ጋር በተያያዙ ሁኔታዎች ላይ ያለውን ሚና መመርመራቸውንም ቀጥለዋል።
15ኛ ኃይለኛ ባህላዊ የመድኃኒት እጽዋትም ነው። ምናልባትም በጣም አስገራሚው ጥቅም የከርቤ አስደናቂ ታሪክ ነው። ከ5000 ዓመታት በላይ ጥቅም ላይ የዋለው ከርቤ በባህላዊ ሕክምና ውስጥ በጣም ከተከበሩ የእጽዋት መፍትሄዎች ውስጥ አንዱ ሆኖም ቆይቷል። የእሱ ረጅም ዕድሜ ብዙ ባህሎች በዚህ ልዩ ሙጫ ላይ የሰጡትን ትልቅ ዋጋም ያጎለዋል። በአጠቃላይ ከርቤ ከጥንታዊ ውድ ሀብትነት እጅግ የላቀ ነው። የአፍ ጤናንናም የቆዳ ውበትን ከመደገፍ ጀምሮ አንቲኦክሲዳንቶችን እስከ መስጠትናም ጤናማ ድድን ለመጠበቅ መርዳት ድረስ ይህ አስደናቂ ሙጫ ከተገኘ ከሺህ ዓመታት በኋላም የሳይንስን ትኩረት መሳቡንም ቀጥሏል። አንዳንድ ባህላዊ አጠቃቀሞችን ለማረጋገጥ ተጨማሪ ምርምር የሚያስፈልግ ቢሆንም ከርቤ ከተፈጥሮ እጅግ አስደናቂ የሕክምና እጽዋት አንዱ ሆኖም ይኖራል ማለት ነው። ታዲያ ይህንን ቪዲዮ ከወደዳችሁትና ከተማራችሁበት ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እናም ተጨማሪ የጤና እናም የደህንነት መረጃዎች እንዲደርሳችሁ የደወል ምልክቷን መጫን እንዳትዘነጉ። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለተከታተላችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።